ሰላም ሰላም እንዴት ናችሁ? የደሱ ህልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንመማር የፈለኩት የዘቢብ የጤና ጥቅሞችን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ ሆናችሁ ሳብስክራይብ ያደረጋችሁ ቪዲዮን እንድትጀምሩ ስል ጠይቃለሁ። ወደ ቪዲዮ እንሄድ። ወደ ዋናው ሀሳቤ ስገባ ዘቢብ እንግዲህ እንደሚታወቀው በከፍተኛ ደረጃ ስዊት የሆነ ቴስት ስላለው ወይም ደግሞ ጣፋጭ የሆነ የምግብ አይነት ስለሆነ ብዙዎች ፈቅደውና ወደው የሚመገቡት የምግብ አይነት ነው ማለት ነው። እንደሚታወቀው ዘቢብን እንግዲህ በተለያየ ነገር የምንመገበው የምግብ አይነት መሆኑ ደግሞ በጣም ተመራጭ ያደርገዋል ማለት ነው። በተለይ ደግሞ እንደ ቨርሳታይል የሆነ ወይም ደግሞ በተለያዩ ነገሮች እንደ ፍላቨር በመጠቀም ዳቦ ሲጋገር የተለያዩ ምግቦች ስናዘጋጅ የምንጠቀመው ስለሆነ በጣም ተመራጭ ነው ማለት ነው። ከዚህ በተጨማሪ ደግሞ ብቻውንም መመገብ እንችላለን ማለት ነው። ስለዚህ ስዊት የሆነ ቴስት ስላለው በጣም ተወዳጅና ብዙዎች ቅድም እንዳልነው በጣም ፌቨራይት የሆነ የምግብ አይነት ነው ማለት ነው። እንደሚታወቀው ዘቢብ በውስጡ ከፍተኛ የሆነ ማዕድናትን ይዟል ወይም ደግሞ ሚነራሎችን በደንብ አጭቆ የያዘ ነው። እንደገና ደግሞ አንቲኦክሲዳንቶችን በደንብ አጭቆ ይዟል። ሳም ኤክስተንት ወይም ደግሞ በተወሰነ ደረጃ ደግሞ እንደ ቫይታሚኖችን እንደ ቫይታሚን ሲ፣ ቫይታሚን ቢ6 ወይም ደግሞ ፓይሮዶክሲንን ይዟል ማለት ነው። ስለዚህ በንጥረ ነገሮች የበለጸገ ስለሆነ ለሴሎቻችን በጣም ብዙ ተግባሮችን ይሰራል ማለት ነው። አንድ በአንድ ስናይ እንግዲህ ወደ 10 አካባቢ የዘቢብ ጥቅሞችን ስናይ አንደኛ እንደሚታወቀው በንጥረ ነገሮች የበለጸገ ነው ዘቢብ ማለት ነው። በተለይ ደግሞ በውስጡ እንደ ካርቦሃይድሬት አጠቃላይ ማክሮ ኒውትሪየንት ብለን የምንጠራቸው እንደ ፕሮቲን እና ካርቦሃይድሬትን ይዟል። ሌላው ደግሞ ተወዳጅ የሚያደርገው ዝቅተኛ የሆነ ምንም አይነት ወይም ደግሞ ፋት የለውም ወይም ደግሞ እንደዚህ ኮሌስትሮል ወይም ደግሞ ፋት የለውም እና ስለዚህ ለተለያዩ ሪስክ ሊያጋጥም የሚችለው የኮሌስትሮል መጠን ስለሌለው በጣም ተወዳጅ ነው ማለት ነው። ሌላው ደግሞ ቫይታሚኖች ቅድም እንዳልነው ሳም ኤክስተንት ይዟል ማለት ነው። እንደ ቫይታሚን ሲ እንደ ቫይታሚን ቢ6 አይነት የቫይታሚን አይነቶችን ይዟል። ሌላው በሚነራሎች የታጨቀ ነው። በተለይ ደግሞ እንደ ፖታሲየም፣ አይረን፣ ካልሽየም፣ ማግኒዥየም እና ሌሎች ንጥረ ነገሮችን ይዟል ማለት ነው። ሌላው ደግሞ በከፍተኛ ደረጃ አንቲኦክሲዳንቶችን ይዟል። በተለይ እንደ ፊኖልስ ብለን የምንጠራቸው ኪሪሲቲን፣ ፍላቪኖይድ እና ሬስ ቬራትሮል ብለን የምንጠራቸው የአንቲኦክሲዳንት አይነቶችን ወይም ደግሞ እነዚህ ጸረ ሙቀት አማቂ ኬሚካሎችን ይዟል ማለት ነው። እነዚህ ደግሞ ሴሎቻችን ውስጥ በጣም ብዙ ተግባሮችን ይሰራሉ። በተለይ ደግሞ ፊኖልስ ብለን የምንጠራው ብዙ ጊዜ ብዙ በሽታዎች እንዳይዙን በመከላከል ትልቅ ሚና አለው ማለት ነው። በተለይ ደግሞ እንደ ካንሰር፣ ኢንፍላማቶሪ ባውል ሲንድረም ለምንጠራው እንደ ዲኤም፣ አልዛይመር ሌሎችም እንደ ሮማቶይድ አርትራይተስ ለምንጠራቸው የበሽታ አይነቶችን በመቀነስ ትልቅ ሚና አለው ማለት ነው። በዚህ በተጨማሪ ደግሞ ሌሎችንም እንደ ኪሪሲቲን፣ ፍላቪኖይድ፣ ሬስ ቬራትሮል በምንጠራቸው የአንቲኦክሲዳንት አይነቶችን ወይም ደግሞ ጸረ ሙቀት አማቂ ኬሚካሎችን ይዟል። እነዚህ ደግሞ ካርዲያክ ላይ ትልቅ ሚና አላቸው። በተለይ ደግሞ ካርዲዮቫስኩላር ኢንቴግሪቲ እንዲኖረን ወይም ደግሞ የካርዲዮቫስኩላር ጤንነትን በመጠበቅ ፕሮቴክት በማድረግ ትልቅ ሚና አላቸው ማለት ነው። ሌላው ደግሞ ከፍተኛ የሆነ ፋይበርን ይዟል። እንደሚታወቀው ይህ ፋይበር ደግሞ ሁለት አይነት ፋይበሮችን ይዟል። አንደኛ በውሃ የሚሟሟ፣ ሁለተኛ ደግሞ በውሃ የማይሟሟ ፋይበር ይዟል ማለት ነው። ስለዚህ ይህ ደግሞ ፋይበር መኖሩ ዳይጀስቲቭ ሄልዝ እንዲኖር አጠቃላይ ይሄ ኢንተስታይናል ሄልዝ እንዲኖር ያደርጋል። ሌላው ብለድ ቬዝሎች አይ ሚን ደም ስሮችን ሪላክስ እንዲሆኑ ያደርጋል። ከዚህ በተጨማሪ ደግሞ በደም ውስጥ ያለውን የስኳር መጠን ሬጉሌት እንዲሆን ያደርጋል። ሌላው ዌይታችን ማኔጅ እንድናደርግ ወይም ደግሞ ቦዲ ማክስ ኢንዴክሳችን እንዲስተካከልም ያደርጋል። ከዚህ በተጨማሪ ደግሞ ቅድም እንዳልነው የደም ስሮችን በመለጠጥ ኮሌስትሮል እንዲቀንስም በማድረግ ትልቅ ሚና አለው ማለት ነው። ስለዚህ በተለይ ደግሞ ኮሌስትሮል ሲበዛ ለተለያዩ ችግሮች እንጋለጥ ይሆናል ማለት ነው። ይህ ሂደት በማስተካከል ትልቅ ሚና አለው ማለት ነው። ሁለተኛ ለልባችን ጤንነት ነው ወይ ደግሞ ሀርት ሄልዚ እንዲሆን አጠቃላይ የልብ ምታችን የተስተካከለ እንዲሆን፣ የልብ ጤንነታችን የተስተካከለ እንዲሆን፣ የልብ ጡንቻዎችና የደም ስሮች የተስተካከሉ እንዲሆኑ ያደርጋል ማለት ነው። እንደሚታወቀው አዘውትረን ይህን ዘቢብን ብንመገብ ብዙ ጊዜ ለልብ በሽታ የማጋለጣችን አቅማችን እንዲቀንስ ያደርጋል ማለት ነው። በተለይ ደግሞ በውስጡ እነ ፖታሲየም፣ ፋይበር እና ቅድም የጠቀስናቸው ፊኖሊክ አሲድ ሌሎችም ባዮአክቲቭ ኮምፓውንዶችን ስለያዘ
አጠቃላይ ለግፊት እንዳንጠቃ ያደርጋል ማለት ነው። በተለይ ደግሞ ፖታሲየም እንደሚታወቀው የከፍተኛ የሆነ የሶዲየም መጠን ካለ ደም ስር ላይ አጠቃላይ እነሱን በባላንስ በማድረግ የውሃ መጠንን በማስተካከል እና ደም ስሮችን ሪላክስ ስለሚያደርግ ለግፊት እንዳንጠቃ ያደርጋል ማለት ነው። አንቲኦክሲዳንቶችም የደም ግፊት እንዳይከሰት ይከላከላሉ ማለት ነው። በዛ ሂደት የልባችን ጤንነት መጠበቅ እንችላለን ማለት ነው። ሌላው ደግሞ ኮሌስትሮልን ያስተካክልናል እንደሚታወቀው ይሄ ዘይት ማለት ነው። በተለይ ደግሞ ፋይበር ከፍተኛ የሆነ ፋይበር ስለያዘው ሶሉብል የሆነ ፋይበር ይሄ ደግሞ ቅድም እንዳልነው ኮሌስትሮሎችን በተለይ ደግሞ ደም ስር ላይ ሊከማቹ የሚችሉ ልማሞችን ወይም ደግሞ ፕላክ እንዳይፈጠር በማድረግ የኮሌስትሮል ይዘት እንዲቀንስ ያደርጋል ማለት ነው። ፋይበር ብዙ ጊዜ ይሄ ፋይበር እንግዲህ ኢንተስታይን ላይ ከኮሌስትሮል ጋር ባይንድ በማድረግ አብዛኞች ኮሌስትሮሎች አብዞርብ እንዳይሆኑ በማድረግ ወደ ደም ስር ወይ ወደ ሰርኩሌሽን አብዞርብ እንዳይሆኑ በመከላከል አጠቃላይ ኢንተስታይን ላይ ያለውን የኮሌስትሮል መጠን ተከማችቶ እንዲቆይና በሰገራ መልክ እንዲወገድም ሊያደርግ ይችላል። እንዲሁም ቅድም እንዳልነው ከፍተኛ የሆነ ኮሌስትሮል ብቻውን ፍሪ ሆኖ እንዳይንቀሳቀስም በማድረግ ባይንድ በማድረግ ትልቅ ሚና አለው ማለት ነው። ስለዚህ በተለያየ ሂደት የልባችን ጤንነት መጠበቅ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እነ ፊኖልስ ፍላቮኖይድ እና ሬስ ቨራቶል ብለን የምንጠራቸው የአንቲኦክሲዳንት አይነቶች አሉ ማለት ነው። እነዚህ ደግሞ በተለይ ቅድም እንደጠቀስነው ከፍተኛ የሆነ የኮሌስትሮል መጠንን በማስተካከል የልብ በሽታ እንዳንጠቃ ትልቅ ሚና አላቸው ማለት ነው። ብዙ ጊዜ እንግዲህ ባላንስ የሆነ ብለድ ሹገር እንዲኖረን በማድረግም ትልቅ ሚና አላቸው ማለት ነው። በተለይ ይሄ ዘይት እንግዲህ እንደምታውቀው ዝቅተኛ የሆነ ግላይሴሚክ ኢንዴክስ አለው ወይም ደግሞ ከተመገብን በኋላ ያለው የኮሌስትሮል መጠን አጠቃላይ አይ ሚን የግሉኮስ መጠን ደም ውስጥ ያለው እንዳይበዛ በማድረግ ትልቅ ሚና አለው ማለት ነው። ወይም ደግሞ ከተመገብነው በኋላ የስኳር መጠናችን ራይዝ አያደርግም ማለት ነው። ስለዚህ በዛ ሂደት የተስተካከለ የስኳር መጠን እንዲኖረን ያደርጋል ማለት ነው። በተለይ ደግሞ ፋይበር ነው ይሄን ከፍተኛ ይዘት የሚጫወተው ፋይበር ያላቸው ምግቦች መመገብ የስኳር መጠን ሬጉሌት በማድረግ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ የስኳራችን መጠን ሬጉሌት ስናደርግ አጠቃላይ የስኳር በሽታን ስንከላከል የካርዲዮቫስኩላር ኢንቴግሪቲን ጤንነት መጠበቅ እንችላለን ማለት ነው። እንደ አጠቃላይ ብዙ ጊዜ ይህን አዘውትሮ መመገብ ዘይትን ሜታቦሊክ ማርከሮችን ዝቅ ማድረግ እንችላለን ማለት ነው። በተለይ ደግሞ የደም ግፊት እንዳይከሰት ከፍተኛ የሆነ የኮሌስትሮል ይዘት እንዳይኖር የስኳር በሽታ እንዳይኖር በማድረግ አጠቃላይ ለልባችን ሪስክ ሊዳርጉ የሚችለውን የሜታቦሊክ ማርከሮችን መቀነስ እንችላለን ማስተካከል እንችላለን ማለት ነው። ሶስተኛ ለዳይጀሽን ሲስተምም እጅግ በጣም ተመራጭ ነው ማለት ነው። ዘቢብ በተለይ ደግሞ ከፍተኛ የሆነ ፋይበርን ይዟል ቅድም እንዳልነው ሁለት አይነት ፋይበሮችን ይዟል ማለት ነው። በተለይ በውሃ የሚሟሟው ፋይበር ቅድም እንዳልነው ለማይክሮባዮሞች እንደ ምግብነት እንደ ማይክሮባዮም ስለሚያገለግል እነዚህ ኢምፖርታንት የሆኑ ባክቴሪያዎች እንዲመገቡት ይሆናል ማለት ነው። በዛ ሂደት እነዚህ ጠቃሚ የሆኑ ባክቴሪያ ቁጥራቸው ሲጨምር እና ባላንስ ሲሆኑ የምግብ የመፍጫ ስርዓታችን የተስተካከለ እንዲሆንና ሄልዚ እንዲሆን ያደርጋል። በዛ ሂደት ጤነኛ የሆነ ገት እንዲኖረን ይሆናል ማለት ነው። እንዲሁም ደግሞ እነዚህ በውሃ የማይሟሙት ፋይበሮች ደግሞ ወይ ደግሞ ወተር ኢንሶሉብል ፋይበሮች እነዚህ ደግሞ ሰገራን በማለስለስ ከፍተኛ የሆነ የውሃ ክምችት ወይም ደግሞ የተመጣጠነ የውሃ ክምችት እንዲኖር በማድረግ ከዚህ በተጨማሪ ደግሞ ባወል ሙቭመንትን እንዲፋጠን በማድረግ ወይም ደግሞ ሎው የሆነ ትራንዚት ታይም እንዲኖር በማድረግ ትልቅ ሚና አላቸው ማለት ነው። ስለዚህ ከፍተኛ የሆነ ፋይበር ስላለው በጣም አሪፍ ነው ማለት ነው። በተለይ ደግሞ እነዚህ ፋይበሮች ፍሩክቶ ኦሊጎ ሳከራይድ ይባላሉ ወይም ደግሞ እነዚህ በደንብ ሊፈጩ የማይችሉ በጣም ስትሮንግ የሆኑ ፋይበሮች ብዙ ጊዜ ይሄ ለባውል ሙቭመንት ኢንከሬጅ ያደርጋሉ ማለት ነው። ከዚህ በተጨማሪ ደግሞ ቅድም እንዳልነው ለኮለን ካንሰር እንዳንጠቃም ትልቅ ሚና አላቸው ማለት ነው። በተለይ ደግሞ አንጀታችን የማጽዳት ባህሪም ስላላቸው ለዚህ ችግር እንዳንጠቃ ያደርጋል። ሌላው ደግሞ ቅድም እንዳልነው ለባውል ትራንዚት ታይሙን ረዲዩስ በማድረግ ሰገራ በቀላሉ እንዲወገድ ያደርጋሉ። ከፍተኛ የሆነ ፋይበር ያላቸው ምግቦች መመገብ እንዲሁም ደግሞ ሰገራ በቀላሉ በልክ እንዲሆንና በቀላሉ እንዲወገድ ያደርጋሉ ማለት ነው። ፋይበሮች ሌላው ኮንስቲፔሽን በመቀነስ የድርቀትን መጠን ያስተካክላሉ የውሃ መጠንን ያስተካክላሉ ድርቀት እንዳይኖር አጠቃላይ ሰገራን በማለስለስ ትልቅ ሚና አላቸው ማለት ነው። በዛ ሂደት ድርቀት እንዳይኖር ይከላከላሉ ማለት ነው።
ከዚህ በተጨማሪ ደግሞ ሳፖርት ያደርጋሉ። በተለይ ደግሞ የገት ማይክሮባዮሞችን ሳፖርት በማድረግ አጠቃላይ እንደ ፕሪባዮቲክ ፐርፐዝ አላቸው ማለት ነው። በተለይ ደግሞ ፕሪባዮቲክ ኢፌክት ያላቸውን ምግቦች መመገብ ለኢሴንሻል ባክቴሪያዎች አጠቃላይ አንጀታችን ሲሆኑ ባክቴሪያ ቁጥራቸውን እንዲጨምሩ በማድረግ የአንጀታችን ጤንነት መጠበቅ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ባዕድ የሆኑ ባክቴሪያዎችን ቁጥራቸው እንዲቀንሱ በማድረግ በጣም አሪፍ ነው ማለት ነው ፋይበር ያላቸው ምግቦች መመገብ። ከዚህ በተጨማሪ ደግሞ የኮለን ካንሰር ቅድም እንዳልነው ለመቀነስ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ ሪሰርቾች እንደሚያስረዱት ብዙ ጊዜ ዝንጅብልን አዘውትሮ የሚመገቡ ሰዎች ለካንሰር የመጠቃቻቸው ቻንስ ለስ ላይክሊ ነው ይለዋልና ወይም ደግሞ ዝቅተኛ ነው ከማይመገቡ ሰው ጋር ሲነጻጸሩና ብዙ ጊዜ አዘውትሮ መመገብ አስፈላጊ ነው ማለት ነው። አራተኛ ለአጥንታችን ጤና በጣም ተመራጭ ነው ማለት ነው ዘቢብ። በተለይ ደግሞ በውስጡ ዘቢብ እንደሚታወቀው እንደ ካልሽየም፣ ማግኒዥየም እና ቦሮን የሚባል ይሄ ትሬስ ኤሌመንት ይዟል ማለት ነው። እነ ካልሽየም ማግኒዥየምን ይዟል ማለት ነው። ይሄ ቦሮን ብለን የምንጠራው ደግሞ ይሄ ትሬስ ኤሌመንት እንደሚታወቀው የቦንን ግሮዝ እና ሜንቴናንስ ሳፖርት በማድረግ እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ የቦን ሚነራል እና ሚነራል ዴንሲቲው እንዲጨምር በማድረግም አሪፍ ሚና አለው ማለት ነው። ይሄ ቦሮን ብለን የምንጠራው ይሄ ትሬስ ኤሌመንት ማለት ነው። ከዚህ በተጨማሪ ደግሞ እንደ ማግኒዥየም እና ካልሽየም ደግሞ የቦን ፎርሜሽንን እና ሜንቴን በማድረግ ሚነራሎች በደንብ እንዲጠራቀሙና ብዙ ጊዜ የአጥንታችን ውፍረት ለብዙ እየተስተካከለ ሆኖ እንዲቆይ በማድረግ እንዲሁም ደግሞ ለቦናችንም አንድ አካል ሆነው በማገልገል ትልቅ ሚና አላቸው ማለት ነው። ከዚህ በተጨማሪ ደግሞ አጠቃላይ ለኦስቶፖሮሲስ እንዳንጠቃ ለፍራክቸር እንዳንጠቃ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ ዘቢብን አዘውትሮ የሚመገቡ ሰዎች ከማይመገቡ ሰው ጋር ሲነጻጸሩ የአጥንታቸው ጥንካሬ በብዙ ፐርሰንት ከሌሎች ተለይቶ ታይቷል ማለት ነው፣ ጥናቶች እንደሚያስረዱት ማለት ነው። ብዙ ጊዜ እንግዲህ ዘቢብ የሚጠቀሙ ሰዎች የፍራክቸር እንዳይኖራቸውም አጥንታቸው ጠንካራ ይሆናል፣ ለፍራክቸር እንዳይዳረጉ ይሆናል ማለት ነው። ከዚህ በተጨማሪ ደግሞ ከእድሜ ጋር ተያይዞ ለኦስቶፖሮሲስ እንዳይጠቁም ይከላከላል ማለት ነው። በተለይ የአጥንት መቦርቦርና መሳሳት እንዳይኖርም ትልቅ ሚና አለው ማለት እንዲሁም ደግሞ ጠንካራና ስትሮንግ የሆነ ቦን እንዲኖር በማድረግ አጠቃላይ ቦናችን ኢንታክት ሆኖ ወይም ደግሞ የቦን ማስ እንዳይቀንስ በማድረግ ትልቅ ሚና አላቸው ማለት ነው። አምስተኛ ለቆዳችን ጤንነት ነው ዘቢብ የሚያገለግለው ማለት ነው። በተለይ ደግሞ ቅድም እንዳልነው ከፍተኛ የሆነ አንቲኦክሲዳንቶችን ይዟል ማለት ነው ዘቢብ። ከዚህ በተጨማሪ ደግሞ ሳም ኤክስተንት እንደ ቫይታሚን ሲ ይዘት ያላቸውን ንጥረ ነገሮችን ይዟል ማለት ነው። ይህ ደግሞ ኮላጅን ፕሮዳክሽን ላይ ትልቅ ሚና ያላቸው ማለት እንደ አንቲኦክሲዳንቶች እነዚህ ይሄ ፖሊፊኖልስ ስለምንጠራው የአንቲኦክሲዳንት ወይም ደግሞ ይሄ ጸረ ሙቀት አማቂ አጠቃላይ ስኪናችን ላይ ኢላስቲሲቲ የስኪናችን ኢላስቲሲቲ ተጠብቆ እንዲቆይ በማድረግ እንዲሁም ሃይድሬሽኑ ፐርፐዝ ወይም ደግሞ የእርጥበት መጠኑ የተስተካከለ እንዲሆን በማድረግ እንዲሁም የስኪናችን ስትራክቸር አሪፍ እንዲሆን በማድረግ ትልቅ ሚና አለው ማለት ነው። ከዚህ በተጨማሪ ደግሞ ስኪናችን ላይ ሊከሰቱ የሚችሉ ኢንፍላሜሽኖችን ረዲዩስ በማድረግ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ ፖሊፊኖል የምንጠራቸው የስኪናችን ኢንፍላሜሽን እንዳይከሰት በተለያየ ሚንስ ኢንፍላሜሽን እንዳይኖር ትልቅ ሚና አላቸው ማለት ነው። ከዚህ በተጨማሪ ደግሞ አጠቃላይ ደርማቶሎጂካል ዲስኦርደር እንዳይኖር ትልቅ ሚና አላቸው ማለት ነው። በተለይ ደግሞ አንቲኦክሲዳንቶች እነዚህ ቅድም የጠቀስናቸው አንቲኦክሲዳንት ኢፌክት አላቸው፣ አንቲ ኢንፍላማቶሪም ፐርፐስ ስላላቸው አጠቃላይ ደርማቶሎጂካል ችግር እንዳይኖር ይከላከላሉ ማለት ነው። ከዚህ በተጨማሪ ደግሞ እንደሚታወቀው ከአልትራቫዮሌት ራዲዬሽን ሊመጣ የሚችለው ዳሜጅ በተለይ ደግሞ ከአንቲ ኤጂንግ ኤጀንት አለው ማለት ነው እነዚህ አንቲ ኦክሲዳንቶች ማለት ነው። ከዚህ በተጨማሪ ደግሞ ስኪን ላይ ሊከሰት የሚችለውን ዲስኦርደር ወይም ደግሞ ዲዚዝ በመከላከል ለአልትራቫዮሌት እንዳንጋለጥ አጠቃላይ ከእድሜ ጋር ተያይዞ ሊከሰቱ የሚችሉ የስኪን መጨማደድ፣ መሸብሸብ አይነት ስሜት እንዳይኖር ይከላከላሉ ማለት ነው። እንደ ቫይታሚን ሲ ያላቸው ምግቦችን መመገብ ደግሞ እንግዲህ እንደሚታወቀው ዘቢብ ዝቅተኛ የሆነ መጠን ቢኖረውም ነገር ግን ለኮላጅን ምርት በተለይ ደረጃ ስለሚያሻሽሉ ቫይታሚን ሲ ያላቸው ምግቦችን መመገብ አሪፍ ነው ማለት ነው። ስድስተኛ ለኃይል ምንጭነት ወይም ደግሞ ለኢነርጂ ቦስት ያገለግላል ማለት ነው ዘቢብ ማለት ነው። ብዙ ጊዜ ከፍተኛ የሆነ ካርቦሃይድሬት ይዟል ማለት ነው። በተለይ ደግሞ እንደሚታወቀው ካርቦሃይድሬት ደግሞ ፕራይሜሪ ኢነርጂ ሶርስ ነው እንደሚታወቀው ማለት ነው። ስለዚህ ብዙ ጊዜ ኤክሰርሳይዝ የሚያበዙ ሰዎች ወይም ደግሞ አትሌቶች
ይህን ምግብ ይጠቀሙታል ማለት ነው። ምክንያቱም ኢነርጂ ቦስት ስለሚያደርግ አጠቃላይ ድካምንም ስለሚያስለቅቅ እንዲሁም ኢሚዲየት ሶርስ ኦፍ ኢነርጂ ሆኖ ስለሚያገለግል ብዙ ጊዜ ለኃይል ምንጭነትም ያገለግላል ማለት ነው። ሰባተኛ ሳፖርት ያደርጋል ኢሚኒ ሲስተማችን አጠቃላይ በተለይ ደግሞ የበሽታ የመከላከል አቅማችንን በማጠንከር ለተለያዩ ችግሮች እንዳንጠቃ ይከላከላል ማለት ነው። በተለይ ኤክስተርናሊ ሊከሰት የሚችለውን የጀርሞችን ጉዳት በመከላከል ኢንተርናሊ ደግሞ ከፍሪ ራዲካሎች ሊመጣ የሚችለውን አጻፋ በመመለስ አጠቃላይ የሴሎቻችን ጤንነት ይጠብቃል ማለት ነው። ዘቢብ በተለይ ደግሞ ቅድም እንዳልነው ከፍተኛ የሆነ አንቲኦክሲዳንቶችን ይዟል። በጣም ጠቃሚ ሆኖ እንደ ፊላሚኖይድ ፊኖሊስ ቨራትሮል የምንጠራቸውን እነዚህ አንቲኦክሲዳንቶች ከፍተኛ ጥቅም አላቸው ማለት ነው። በተለይ ደግሞ ስር ለሰደዱ በሽታዎች እንዳንጠቃም የበሽታ የመከላከል አቅማችን እንዲጠነክር በማድረግ አጠቃላይ ለካንሰር ተላላፊ ላልሆኑ በሽታዎች እንዳንጠቃ ትልቅ ሚና አለው ማለት በዚህ ሂደት ብዙ በሽታዎችን ፕሪቨንት ያደርጉልናል ማለት ነው። ስምንተኛ ወይታችን ለማስተካከል አጠቃላይ ክብደታችን እንዲመጣጠን በማድረግም ትልቅ ሚና አላቸው ማለት ነው። በተለይ ደግሞ እንደሚታወቀው ዘቢብ በከፍተኛ ደረጃ ፋይበሮችን ይዟል ማለት ነው። ይሄ ፋይበር ደግሞ ቅድም እንዳልነው ፋይበር ያላቸው ምግቦች ስንመገብ አጠቃላይ ወይም ደግሞ እነዚህ ፋይበሮች እንግዲህ ከተመገብናቸው በኋላ ምግብ ቶሎ እንዳይርበን በማድረግ ለብዙ ሰዓት ሆዳችን ውስጥ ስለሚቀመጡ አጠቃላይ ሜንቴን ስለሚያደርጉ ተጨማሪ የሆነ ካሎሪ እንዳንጠቀም ተጨማሪ የሆነ ፉድ እንዳንመገብ ስለሚከለክሉ አጠቃላይ ለብዙ ሰዓት የራብ ስሜት እንዳይሰማን ያደርጋሉ ማለት ነው። በዛ ሂደት እንግዲህ ተጨማሪ የሆነ ኤክስትራ የሆነ ፉድ ስለማንጠቀም ወይታችን ማኔጅ እንድናደርግ ትልቅ ሚና አላቸው ማለት ነው። በዚህ ሂደት አፒታይታችን በመቀነስ የአመጋገባችን ፍላጎት እንዲቀንስ በማድረግ ተጨማሪ የሆነ ምግብ እንዳንመገብ ስለሚያደርጉ ቦዲ ማክስ ኢንዴክሳችን እንዲስተካከል ያደርጉልናል ማለት ነው። ስለዚህ ወይታችንን ማኔጅ ለማድረግ ትልቅ ሚና አለው ማለት ነው። ዘቢብ ዘጠነኛ የደም ማነስን ይከላከልልናል። በተለይ ደግሞ እንደጠቀስነው ቅድም እንደ ብረት ከፍተኛ የሆነ ብረትን ይዟል እንዲሁም ደግሞ ዝቅተኛ ቢሆንም እንደ ቫይታሚን ሲ ያላቸውን ንጥረ ነገሮች ይዟል ማለት ነው። አይረን ደግሞ እንደሚታወቀው ቀይ የደም ሴሎችን ቁጥር በመጨመር ትልቅ ሚና አለው ማለት ነው። በተለይ ቀይ የደም ሴሎች ቁጥር ሲጨምር የሆሞግሎቢን ምርት ይጨምራል ማለት ነው። ይሄ ሆሞግሎቢን የምንጠራው እንግዲህ ፕሮቲን ሆኖ ኦክሲጅን እና ምግብን ከአንድ ቦታ ወደ አንድ ቦታ የሚያዘዋውር ማለት ነው። ሴሎቻችን ንጥረ ነገርና ኦክሲጅን እንዲያገኙ በማድረግ ትልቅ ሚና አለው ማለት ነው። ስለዚህ አይረን ዲፊሸንሲ አኒሚያ እንዳይከሰትም ትልቅ ሚና አለው ማለት ነው። እንዲሁም ደግሞ ቫይታሚን ሲ እንደሚታወቀው በከፍተኛ ደረጃ አይረን ኢንተስታይን ላይ በከፍተኛ ደረጃ እንዲመጠጥ እንዲሁም ደግሞ ኢኒሼት ያደርጋሉ ማለት ነው። ስለዚህ እነዚህ ይህን መመገብ በጣም አስፈላጊ ነው ማለት ነው። አስረኛው እና የመጨረሻው ለአንጎል ጤና ነው። በተለይ አንጎላችን እንግዲህ በተለያዩ ምክንያቶች ሊጎዳ ይችላል ማለት ነው። ቅድም እንዳልነው እንግዲህ ዘቢብ በከፍተኛ ደረጃ አንቲኦክሲዳንቶችን ወይም ደግሞ ጸረ ሙቀታማ ኬሚካሎችን ይዟል ማለት ነው። በተለይ እነ ፊኖልስ ፍላቪኖይድ ሪስ ቨራትሮል የምንጠራው ኪሪሲቲን ሌሎችንም ንጥረ ነገሮች እንደ ቫይታሚን ቢ6 ወይም ደግሞ ፓይሪዶክሲን ይዟል ቫይታሚን ሲ ይዟል ማለት ነው። እነዚህ ደግሞ ኮምባይን በማድረግ አጠቃላይ ፍሪ ራዲካሎች ከሚያደርሱት የሴሎችን ውድመት በከፍተኛ ደረጃ ያሻሽሉልናል ይከላከሉልናል ማለት ነው። በተለይ ደግሞ አጠቃላይ የብሬን ሴሎች አጠቃላይ የብሬን ህዋሶች በተለያዩ ነገሮች እንዳይጎዱ በማድረግ የብሬን ሴሎች ጤናቸው የተጠበቀ እንዲሆን ያደርጋሉ ማለት ነው። በዛ ሂደት ስር ለሰደዱ በሽታ በተለይ ደግሞ እንደ አልዛይመር ብለን የምንጠራቸው የመርሳት ችግር እንዳይኖር እንደ ፓርኪንሰንስ ዲዚዝ የምንጠራቸው ችግሮች እንዳይኖሩ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ እነዚህ የነ ዶፓሚን የነ ሴሮቶኒን እጥረት እንዳይከሰት በማድረግ ትልቅ ሚና አላቸው ማለት ነው። ስለዚህ ለአንጎላችን ጤናም እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ እንደ አጠቃላይ ዘቢብን መመገብ በጣም ስዊት የሆነ ፍላቨር ያለው ሆኖ ብዙዎች ፈቅደውና ወደው የሚመገቡት የምግብ አይነት መሆኑ ደግሞ በጣም ተወዳጅ ያደርገዋል ማለት ነው። ስለዚህ ዘቢብን እንግዲህ በመጠኑ አዘውትረን በመመገብ እነዚህን አሁን የጠቀስናቸውን ብዙ በረከቶች የምናገኝበት የምግብ አይነት ስለሆነ በጣም ቆንጆ የሆነ ምግብ አይነት ነው ማለት ነው። ስለዚህ ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ ስል እጠይቃለሁ። ባይ ባይ።